አላችሁ? ውድ ስለ እናት ቤተሰቦች እንዴት አላችሁ? ቡናችንን ይዘን የዛሬ አንድ ርዕሰ ጉዳይም ይዘን እናቶች የምንመካከርበት እንዴናወራበት እናት ልክ መሆን ሲጀመር የሚያስጨንቅ ነገር ነው። ዛሬ ጨንቀን የእናቶች ምክክር ነው። ምንም መላ ይዘን አይደለም፣ መፍትሄ ይዘን አይደለም። ምክክር ደስ ይለው ዘርብ ያደረግ ነው። ለእኛም ሀሳብ ውስጥ ጨንቆናል፣ ቸግሮናል ብሏልና መተናል። እናንተ ግን ሰብስክራይብ ላይክ እስቲ እያደረጋችሁ አሁን ቪዲዮንም ከመጀመራችሁ በፊት ላይክን ነካ አድርጋችሁ ደግሞ ኮመንትም እንደ ይሄ ነገር እንደዚህ አይደለም ወይ ነው ወይ ደግሞ በዚያ ጉዳይም አሁን ውስጥ እናቶች ጀስት ይሄ እናቶች ቶክ ነው በቃ የምናወራበት ሰዓታችን ስለሆነ እናንተም ሀሳባችሁን አጋሩ። እንኳን ደህና መጣችሁ ወደ ቻናላችን እና ይሄን ዛሬ ከእናንተ ነው በቃ ሙሉ ለሙሉ ምክር እንደሆነ እኔ ካዳምጥ መጣሁ። በጣም ይሄ ጉዳይ ምንድነው መፍትሄው ብያለሁ ነው ምንድነው እንደዚህ ያጋነዛችሁት ጉዳይ ላይ እስቲ ገምቱ። ጻፍ ኮመንት ላይ እንዴ ስለዚህ ጉዳይ ልታወሩ ምናምን እንዳትሉ። ያው ስለ እናትነት ነው። እኛ ከእናትነት ፍንክች አንልም። በቃ እናቶች ነን፣ ስለ እናትነት ነው የምናወራው። ስንት ልጆች መውለድ ነው የምታስቢው? እኔ እንደው ምድርን በሞላት እየሰማ ነው ባለቤቷ እየሰማ ዘር ጀምሮ ያልከው በማለት ነው የሚባል። ስለዚህ በቃ ሲቆም ነው አንቺ እና እሱ ነው ፍላጎት። እግዚአብሔር አጣው ያርግ ልጅ አጣው ያርግ ልጅ በረከት ነው ተብለን መሀል ላይ አንገጫገጨን በረከት የራሱ በረከት ይዞ ይመጣልና እንዲህ ስለ ባለቤት የተመኮ በቃ ጥሩ ይቅርታ አድርጎኝና የሆነ የሚጠቀመው ቃል አለና እንዲህ እንደው ግን ተምረሽ ማለት አስወርቀው ነው ያወጣሽ ይለኛልና እንጂ ራሱ በረከት አለ። ወለብም ብላችሁ ታቋጡ ምን ይሞላል እንዴ በቃ ወለዱ ነው የተባለው። ብዙ ተባለ ባይዘይ እንደዛ የሚከራከሩ ሰዎች አሉ። ደስ በቃ መውለድ ነው ለምን መከላከያ እንወስዳለን ለምን ልጅ ቁጥር እንገድባለን ምናምን የሚሉ ሰዎች አሉ። ስፔሻሊ ደግሞ ውጭ ሀገር ብዙ እንትን አለ ቀላል ነው ምናምን የሚባል ነገር አለና ግን እንደው ቀልዱ ለምንድን ነው የልጆች ቁጥር መቼም ልጅ የሚጠላ ሰው የለም አይደል? 20 30 12 ምንም ቢኖረው የሚጠላ ሰው የለም። ግን እንደው የልጆቼን ቁጥር ልገድብ ብለሽ ስታስቢ አንድ ልጅ ነው ወይ ሁለት ልጅ ነው ወይ አራት ልጅ ነው ይኖረኝ ብለሽ ስታስቢ ምንድን ነው የሚይዝሽ? ለምንድን ነው መመጠን አለበት ብለሽ ታምኛለሽ? የልጆች መጠን እኔ ኃላፊነት ነው የማስበው። ማወጣት የምችለውን ኃላፊነት ማለት ምን ያህል ልጅ ቢሆን በኃላፊነት ማሳደግ እችላለሁ። ኃላፊነት ማለት ብዙ ነገር ይዛል አይደል? ውስጥ ላይ ፋይናንሻሊ፣ ሜንታሊ በቃ አይደል የራሴም ፊዚካሊ ስቴብል የሆንኩባቸው ነገሮች በቃ እኔ በቻልኩት አቅም ለልጅ እኮ አንቺ ካይንድ ኦፍ እናትነት ማለት እንደ አምላክም ነው። በአንዴ ፕሬዘንት መሆን መቻል ነው አይደል? ለሁሉም እና ለምን ያህል ልጅ ነው እኩል ፕሬዘንት መሆን ችዬ ማሳደግ የምችለው እንደው ነገር ነው የሚያሳስበኝ ማለት ነው። የብዙዎችም ሀሳብ ይመስላል። አንዳንድ ሰው ለምን ትገድባላችሁ? በቃ ልጅ ዝም ብሎ የእድሉን ነው የሚያድገው። በቃ ደግሞ በዚህ ዘመን እናቶቻችን እንኳን ተቸግረው ምንም በሌለ ዘመን አሁን እኮ ብዙ ነገር አለ። ለምን አትወዱ ምናምን ሰዎች አሉ። በጣም ልጅ ከሚወዱ ሰዎች መካከል እኔም ግን አሁን ብዙ ነገሮች እያሰቡ ያው እንትናን መውለድ ሲባል እኛ የምናስበው ያቺን ማርገዟን መውለዷን 1 ዓመት 2 ዓመት አትከብድም እኮ ፕሮሰስ ነው። ብዙ ሰው እንዳልሽው ሲያድጉ ፍላጎቶቻቸው ሲጨምር መቼም አሁን ያለው ልጅ ለምሳሌ መጀመሪያ ልጅ ቦቹ ሁለተኛ ልጅ ሲመጣ አይ ሶኪ ሁለተኛ ስለመጣ ነው እናቴ ኢግኖር ብታረገኝ ችግር የለም ብሎ አንደርስታንድ አያደርግም። ይፈልግሻል ሙሉ ለሙሉ ተተሻት ብትመጪም ደስታው ነው እና እንደዛ ብዙዎቻችን እናስባለን አናስብም ማለት የሆነ በቃ ብዙ ጊዜ ልክ ልጅ መገደብ ሰው ሲያስብ ፋይናንሻሊ ነው የሚያስበው። በቃ ከብር ጋር እኔ ኧረ በየትኛው ኑሮ ምናምን ይችላል። እኔ ግን ከገንዘብም ከምንም በላይ የሰው ልጅ መጀመሪያ ሜንታሊ ስቴብል መሆን መቻል አለበት አይደለ? ያንን ነገር ተቀብለሽ ማድረግ የምትችይው በቃ አንቺ አለደል ቅድም እንዳልኩሽ ለሁሉም መሆንም ሙሉ ለሙሉ እንደው እንትን ባትይ እንኳን ለእንደዚህ ያክል ልጅ ግን በዚህ ልክ መሆን እችላለሁ፣ በዚህ ልክ እንዲህ ማድረግ እችላለሁ ብለሽ ማሰብ ይፈልጋል ብዬ አስባለሁ። ዝም ብለሽ ወለድሽ አመጣሽ። እውነት ነው እናቶቻችን ብዙ እንትን ወልደዋል። አንዳንዴ እኮ እኛም እያደግን ቤት ውስጥ እንዳለን አይደለ ታላላቆች
አባቶቻችን እኛ ቤት ያሉሽ እንትን ይሉ ነበር። እናንተ እኮ ባትወለዱ ይሄ ነገር እኛ ቤት ሴፍ ነበር እኮ ሊካፈል ነበር አይካፈልም ነበር የእነዛን ነገር ድርሻ ያረሽ ነው እኮ የመጨረሻ እንደዛ ይሉናል ምናምና። ይሄ አሁን ልጆቹ እንደ ጨዋታ ቢሉትም በሳቱ በልጅነት ቢሉትም ልክ ነው። በቃ ሞር ሼር የሚያደርግ ሰው ነው እያመጣሽ ያለሽው እና ያንን ነገር ደግሞ ምን ያህል በቃ እንትን እላለሁ የሚለው ነገር በጣም ለእናቶች አሳሳቢ ነገር ነው ብዬ አስባለሁ። ድሮ ቲቪ ላይ ደስተኛና ምን ቤተሰብ እንዲኖራችሁ የወሊድ መከላከያ ተጠቀሙ የሚል ማስታወቂያ ዴኬቲ ኢትዮጵያ በጣም አረሳማኝ ኑሮ ላይ ነበር እና ደስተኛ ፋሚሊ እንዲኖርሽ እንዳልሹ ነው ያሉትን ሰዎች ኢንተርቴን አድርገው ብር ብቻ አይደለም። ኢቭን ሀብታም ስለሆንሽ ዝም ብለሽ መውለድም አሁን እኮ ቢቀርታ አድርጉልኝ አንዳንድ አካባቢዎች እኛም የነበርንበት ሀብታም ሰዎች ከብዙ ሚስቶች የወለዱ ሰዎች አሉ። ግን ምን ያህል ኢንጆይ አድርገዋል ከልጆች ጋር የለም። እንደዛ የእንትና ስራ ምናምን ልጅ አለው የሚለው ነው ዜናው ያለው እንጂ እንትኑ የለም። እና ግን ደስተኛ በጣም ከአንቺ ጋር ጊዜ የሚያሳልፉ አይነት ልጆች እንዲኖሩሽ መመጠን ግዴታ ነው። ለእናቶች ጤና ብዙ ጊዜ ብዙ ይቅርታ እና ብዙ ልጆች የወለዱ እናቶች ልጆቻቸው አድገው ልክ ተምረው ሲመረቁ ይሞታሉ ማለት በቃ ኦልሬዲ ዛት አድርገዋል፣ ደክሟቸዋል፣ ታመዋል። ብዙ ነገር መውለድ እኮ ያው ነገር እየቀለሽ ነው። ግን እዚህ ላይ ደግሞ እንትን የሚሉ የሚከራከሩ ሰዎች አይጠፉም ብዬ አስባለሁ። መውለድ ነው ሞር ሰውን ልጅ የሚያደርገው። የሴትን ልጅ በየጊዜ በየ2 ዓመቱ ጊዜዋን ጠብቃ የምትወልድ ከሆነ አሁን ላይ በላይ ቶሎ እንትን ጋፑን ሳትጠብቅ ስትወልድ ራሷን ብዙ እያደረገች የአንስስ ትሄዳለች። ግን ጋፑን ጠብቃ ጤናዋን በስነስርዓት እየጠበቀች ስትወልድ ግን እንደ አዲስ ነው ሪጀነሬት ነው የምታደርገው። እንደውም እየወለደች የምትቆይ ሴት ይታደሳል። እንትኑን አይተው ይመስለኛል ይሄ የወለድሽ ሰሞን ቆዳሽን፣ ፀጉርሽን፣ ፊትሽን እውነት ጌታ ፕሪናታሉ ምናምን ፈካ ያደረግሽ እሱ እያዩ ይመስለኛል እንጂ የሚፈስሽን ደም የሆርሞን ላይሽ ላይ የሚካሄደው እንግዲህ የጤና ባለሙያዎች እንኳን ብትነግሩን ደስ ይለናል። ምን ያህል የሆርሞን በዘበራረቅ እኛ በስሜቱ እንኳን ስናየው የሚቀደስ ነገሩ ላይሽ ላይ የሚያልፈው አንቺ ከሆነ ብዙ ጊዜ እናቶች ይሞታሉ በጊዜ እድሜያቸው። በተለይ ደግሞ አንጀት የሚበሉት ልጆች ልክ ተመርቀው ቁም ነገር ማረፍ ያላቸው ላይ እንትን ያለዋል እና የቤተሰብ ቁጥር መመጠን ለእናትም ለትዳርሽም ጤንነት ጊዜ የሚያስፈልግ አንቺም እንጂ አሁን ባለቤቴ ሁሌ የሚለው እኛም እኮ እንጂ ማድረግ አለብን ማለት በቃ ዝም ብለን ለምሳሌ ሁለቱን አሳድግን ልክ እነሱ ያሉ ሌላ ህጻን ስናመጣ እኛ ስናሳድግ ስንመለስ እኛ ስንጁ ያናረግም ወይ እኛ ሳለም የለንም ወይ ምናምን የሚለው ታሪክ አለው እና ትክክልም ነው። አንዱ ለዱ አንልም፣ ሁለቱ ለዱ አንልም፣ አራቱ ለዱም፣ ስድስቱ ለዱም አንልም። ኤኒዌይስ ግን ስትወልዱ የትኛውንም የልጅ ቁጥር ስትመጥኑ ደስተኛ መሆናችሁን በቂ የሪሶርስ የጊዜ የጤና የአቴንሽንም ኢቨን የትዳራችሁ ሁኔታ ደስተኛ ያልሆነ ሰው አንዳንድ ትዳር ደስተኛ አይደሉም። ኢቨን ልጅ ማስተዳደግ ላይ አይተጋገዙም። ግን ቁጥሩ በቃ 6 ልጅ አለ ምናምን ልጁን ግን ይፈልጉታል። ያኮ ግን አሁን በቃ እያላሸቅ ነው አይደል ልጁን ራሱ የሆነ አይደል ተወልጣብሽ ምናምን በቃ የሆነ እንትን ያላለ ልጅ ከዛ በኋላ ግን መቶ አይደል ይሄ ሁሉ በየጊዜው በተለያየ ቦታ የምንሰማቸውን ነገሮች ጥሩ ጥሩ ነገሮችን መተግበር የማይችል ልጅ የሚሆነው ማለት ነው። በቃ ልጅ ነው ዝም ብሎ አድጓል። በቃ የተለያየ የእንትና ልጅ ነው ይባላል። የእንትና ልጅ ነው ተብሎ ግን ምንድን ነው ፕሬዘንት አድርጎ ያደረሳል ደስተኛው ነው አልፏል ወይ እናቴን እኮ በቃ ከአንድ ልጅ በትዳር በሚያየው እናትና አባት መሀል ባለው ኢንተራክሽን ምናምን ደስ አሁን እዚህ ሀገር ብዙ ልጆች ባሉሽ ቁጥር ብዙ መስራት ይጠበቅብሻል። ብዙ ከቤት መውጣት ይጠበቅብሻል። እናትም አባትም ካሮች 6 ልጅ ኖሮ ለሚቆጭ ይሄ ላሳደግ አንተ ስራ ምን ይሰራል? ያራሳካት ሰራ በስተቀር አይበቃም። እንደዛ ሲሆን የቤተሰብ ጊዜ የሚያጥራል። ብዙ ነው ኮንሲኩዌንስ ብቻ ብር ብቻ አይደለም እና ያንን አይታችሁ እንደ ቤታችሁ እንደኖሯችሁ መጥኑ። እንዴት እንመጥን ነው አሁን የዛሬ ሀሳብ። እንዴት እንመጥን እኮ በመጠኑ ጥሩ ነው። እንዴት እንመጥን ባይዘው ይሄ ሀሳብ አንዳንድ ሃይማኖቶች አሉ የምንም አይነት ወሊድ መከላከያ መጠቀም ኃጢአት ነው ብለው የሚያምኑ ልጅ መመጠን ኃጢአት ነው ብለው የሚያምኑ ከእነሱ ውጭ
መመጠን አለብን፣ የወሊድ መከላከያ መውሰድ አለብን ብላል ምናስብ እናቶች ካለን ደግሞ እንዴት ነው የወሊድ መከላከያዎችን የምንመርጠው? ምንድን ነው ማየት ያለብን? ምንድን ነው ኮንሲደር ማድረግ ያለብን የሚለውን የተወሰነ ነገር ልናነሳ፣ እኛም ከእናንተ ደግሞ በቀጣይ ከኮመንት ልንማር። በትክክል እግዚአብሔር ስጦታ ነው። አንቺ እንዳልሽው ቅድም በተለያየ አሁን የሆነን ሀሳብ ስናነሳ እዛች ሀሳብ ላይ ያለውን ነገር ለማውራት ነው እንጂ ማለት ልጅን በተለያየ አጋጣሚ መውለድ ያልቻሉ ሰዎች አሉ። ብዙ ነገር አይደለች እንትን የሚል ነገር አይደለም። ግን መውለድ ችለን እግዚአብሔር ሰጥቶን ያንን ነገር ደግሞ እንትን እያለን ግን ምን ያህል ልጅ ልውለድ፣ እንዴት ላሳድግ ምናምን የሚለው ነገር ደግሞ የሚያሳስበን እናቶች አይደለ? በቃ ይሄ ያለንበት ሀሳብ ላይ እናትነት ላይ እየኖርን የሚያሳስበንን ነገር ለማንሳት ነው ሀሳቡ ማለት ነው። እና ያንን ደግሞ ስናነሳ በቃ ሁሌ የምናስበው ሆርሞን እንደሚፈጠረው ለውጥ የተለያየ ነገር ያስጨንቀናል አይደል? አሁን ምን መድኃኒት ነው የምወስደው? በቃ እንዲሁ ሴቶች ደግሞ እንዲሁ የፔሪድም የተለያየ ነገር ምናምን በቃ የሆርሞናል ቼንጅ ምናምን ብዙ የሚረብሻ ነገር አለ። እዛ ላይ ደግሞ የግድ ደግሞ ስንኖር ደግሞ ይሄንን ሀሳብ የምንል ሰዎች ከሆነ አንዱን መምረጥ አለብን። ከዛ በቃ የሚወራውን ነገሮች ምንሰማው አለ። በቃ ለካንሰር ያጋልጣል፣ ለዚህ እንደዚህ በቃ ስትረስፉል ነው። እንዲሁ ላይፍም ብዙ ስትረስ እያለብን ይሄ ነገር ራሱ በጣም ስትረስ ነው የሚሆንብን እና በግልጽም ስለማናወራ ምንም ስለማንልም ደግሞ ሞር ብቻችንን እየተጨነቀን ከሆነ እኛም እያሳሰበን ስለሆነ መፍትሄ ካላችሁ የተሻለ ምንድን ነው? ለምን አይነት ሰው ምን ይጠቅማል? ምኑ ነው የቀለላችሁ? እናቶች ብዙ አመት ደግሞ እንደዚህ ብላችሁ የተጠቀማችሁት ለእናንተ ብዙ ጉዳት ያላደረሰ ይሄኛው እኮ እንዲህ ነው የምትሉት ነገር ምናምን የሚለውን ለማለት እሱ ካለ ነው። አሁን ማለት ለምሳሌ እኔ በጣም ትልቅ አጎታችን ባለቤት የነገረችኝ ለአንዳንዶቻችሁ ሊሰራ የሚችል በቀን በካላንደር ነበረ ብዙ አመት የሚጠቀሙት የነበረው እና ብዙ ሰዎችም በዛም ስቲል በዚህም እንደዛ የሚጠቀሙ ሰዎች ይኖራሉ። ይሄኛው በጣም ጥሩ ነው ማለት ምንም አይነት ኬሚካል ሰውነትሽ ውስጥ አይገባም፣ ምንም ነገር አትወስጂም። በጣም ጥሩ ነው። ይሄ ለምን አይነት ሰዎች ይሆናል? አንደኛ ፔሪድሽ በፔሪዳቸው የማይዛባ ሬጉላር የሚመጣ ከሆነ፣ ሁለተኛ በጣም ንቁ የሆነ ባልም ሚስትም በአንድ ፔጅ ላይ መሆን መቻል አለበት። ትዳር ውስጥ ነው ያለ ነው። ባልሽ ያልተስማማበት ነገር ሲሆን ላይተባበርሽ ይችላል። አንቺም ያልተስማማሽበት ሲሆን ስለዚህ በትክክል ሁለታችሁም ተናባችሁ ስኬጁል አድርጋችሁ ፔሪድ በዚህ ቀን የሚመጣው ወር በገባ በዚህ ቀን ይመጣል፣ እነዚህን 7 ቀናቶች እንቁላል የሚመረትበት ይሄኛው ደግሞ ፍሪ ታይም ምናምን ብለሽ በእውቀት ተደርጎ በመተባበር በስነስርዓት ተመዝግቦ ቀን ተይዞ ፕላን ያልሆነ እርግዝና በዚህ ትዳር ውስጥም ቢሆን የሆነ ያህል ሚዘራብል ያደርጋል። ሊመጣ ይችላል። በዚህ መከላከያም ተጠቅመን ብዙ ነገርም አድርገን እሱ እንግዲህ እግዚአብሔር ካመጣው ተማረሩ ማንንም እግዚአብሔር መልካም እሱ አዋቂ ነው። ግን መቻል መቆጣጠር በምንችለው ያህል ደግሞ የኛ ጥረት ያስፈልጋልና አንዱ ይሄ ካላንደር ናቹራል መጠቀም ነው። እኔ እሱ አሁን አሜሪካ ለምንኖር ሰዎች ይሆናል የሚለው ብዙ ማለት እንትኑ የምትገናኝበት ከባልና ሚስት አንድ ላይ ቤት የመሆን እድሉ ራሱ የስራ ሁኔታው ዛገር ይታወቃል። አንዱ ሲወጣ አንዱ የሚገባበት ሀገር ስለሆነ እንደዛ ቀን ስኬጁል ጠብቆ መኖር ከተቻለ ለምትችሉ ሰዎች ይሄ በጣም ሴፍ ነው። ምንም በቃ ምንም ኬሚካል ሰውነት ውስጥ አይገባም ማለት ነው። በጣም አንድ ጊዜ ላይ እንደዚሁ ሀገር ቤት እያለሁኝ እኔ በጣም ልጅ ሆኜ ያገባች ሴት ናት እና ከዛ በቃ ባሏ ዶክተር ነው እንግዲህ ሀሳቡን እንትን ላንሳው ብዬ ነው እና ባልሽ የሚወድሽ ከሆነ በቃ ኮንደም መጠቀም አለበት ምናምን አለችኝ። በቃ የሚወድሽ ከሆነ ልጁ እንደዚህ የምትወዱትን እንትን ብላችሁ እንደዛ ነው መሆን ያለበት ምናምን ትረስቲሽ ምናምን አያስቸግርሽ ምናምን አልኳት እና ኖ እሱ ስለ ጤና በጣም ስለሚያውቅ ምናምን የተለያየ አይነት ኬሚካሎች ብዙ ነገር እንትን ስለሚል እንደዚህ እንትን ይለኛል ምናምን አለች። ከዛ አንዷ ደግሞ ኖ እኔ ሲያወሩ እኔ አድማጭ ነበርኩኝና ከዛ አንደኛዋ ደግሞ ለአንዱ የሰራ ነገር ጀስት ዝም ብለን አንደኛ ደግሞ ኖ እኔ እንደዛ ድርቀት ያስቸግረኛል አልችልም ምናምን እንደዛ አይሆንም ነው ስትላት ኦኬ። ከዛ እሱን ሄዳ ደግሞ ቆይ እኔ ባሌን አማክርልሻለሁ ምናምን ከዛ የተሻለ እንዲህ አይነት መድኃኒቶች ደግሞ አንቺ በስኬጁል እንዲያርገሽ መድኃኒት መጠቀም ትችያለሽ። ያቺ ሴት አጋጣሚ ወሬውን ሲታነሳ ያችኛው በጣም ተጨንቃ ነበር። ምክንያቱም መድኃኒት ወስዳ አልተስማማት
አልቻለችም። በእጅ የሚደረገውንም ወስዳ ደም ይበዛባታል አይሲዲ ወስዳ እንትን አላለችም እና በጣም ተጨንቃ ነበርና እባክሽ ዝም ብሎ ነው ምናምን አለቻት ማለት ነው። እና እንደዚህ መፍትሄ ሀሳብ ነገረቻት እና አንዳንዴ ዶክተር ጋር ሄደን በግልጽ ዝም ብለን ለእንትና እንደዚህ ከሆነ ለእኔ እንደዚህ ምናምን ከሚል ሐኪም ጋር ሄደን ማማከር ትክክል ያለብንን የኛን ሁሉንም ነገራችንን ግልጽ አድርገን በቃ ይሄ አይደለም ለሐኪም የሚደበቅ ነገር በደንብ ምንድን ነው የሚለውን ነገር ከኛ ጤና ጋር ከራሳችን ከተፈጥሯችን ጋር የተለያየ ነው። ፔሪዳችን የሚመጣበት ጊዜ ምናምን ኤቭሪቲንግ የተለያየ ስለሆነ በግልጽ ያንን አውርታችሁ የሚመቻችሁን ነገር በእንደዚህ አይነት መልኩ ትራይ ብታደርጉ ሀሳብ በጣም እንደየ ቤታችን ቅድም እንዳነሳው እንደየትዳር ሁኔታችን ባይዘው ይሄ ነገር አሁን ላይ ያሉ ዘመናዊ አባቶችም ኢንቮልቭ ያደርጋሉ። ድሮ ነው አባቶች እንደነገደ ማማከርም ማውራትም አይፈልጉም። አሁን ግን ከባሎቻችን ጋር ግልጽ አድርገን ማውራት እንችላለን። ስንት ልጅ መውለድ የምንፈልገው በምን ያህል ርቀት ነው፣ ሰው ያንን ለማራራቅ ደግሞ ምን እንጠቀም እንደተባለ ካላንደር አለ። አይ እኛ ይመቸናል ቤት ውስጥ ኮንዶም ተጠቅመን መጠቀም እንችላለን። ይሄም የሁለታችሁም አይ በየቀኑ ፒልስ መውሰድ ይችላል። እሱም መብት ነው። በምንድን ነው በዚህ ኢምፕላንት የሚባለው በክንዳችን የሚገባውም አለ፣ አዩሲዲም አለ፣ የ10 ዓመት የ5 ዓመት ሁሉም አለ። እና ከተቻለ ማለት እንዳላችሁ ከትዳር አጋራችሁ ጋር ሄዳችሁ ከምንም አሁን እዚህ ቲክቶክ ላይ ዩቲዩብ ላይ ምናምን የምናወራ ሰዎች ምንም ጥራት ያደረግን ሰዎች አይደለም። በትክክል ግን ምንድን ነው ውስጡ ያለው ሆርሞን ምንድን ነው፣ ሳይድ ኢፌክቱ ምንድን ነው፣ ጥሩ ነገሩ የሚለውን የሚነግራችሁ ባለሙያ ባለበት ሀገር ላይ ስፔሻሊ በውጭ የምትኖሩ ከትዳር አጋራችሁ ጋር በደንብ ሄዶ ማማከር እንደውም የደም ታይፕሽ ይመረመራል። እዚህ ሀገር የሆርሞናል ኢምባላንስ ይታያል። ብዙ ነገር አይተው ስለሆነ ያንን በደንብ ማየት ጥሩ ነው። እንደ ዝም ብሎ ግን እንደው ይሄ እንደ ቡና ወሬ ግን ምን ሪኮመንድ ቢደረግ ጥሩ ነው። ሆርሞናል የሆኑ ነገሮች ብዙ አይመከሩም። ስናነብም ከሰውም ስንሰማ ያየሁት ነገር እሱ ነው። ሆርሞናል የሆነ ነገር ገብቶ ብዙ ሳይድ ኢፌክት ያመጣል እና ብዙ ሰው ደግሞ ሆርሞናል የሚመስለው ኪኒን ወይም መርፌ ብቻ ይመስላል። እዚህ ኢምፕላንት የምናደርገው በዚህ ጋር ተክለን ያው እንግዲህ እርግዝና የሚከላከል ሰውነታችን ውስጥ ሆርሞናል መርፌ ስለሆነ ብቻ የሆነ እንትን ያልሆነ ይመስላቸዋል እና እሱ ሆርሞናል ነው። አንዳንዴ ደግሞ እኔ አሁን በጣም ቅድም ስለ ቲክቶክ ስለምናምን ስታነሽ እንትን ብለው በቃ ሰው በድፍረት ተነስቶ የሆነ ቅጠላ ቅጠል ቅመማ ቅመም እንዲያርጋችሁ ምናምን ይላቸዋል እና ማለት ልጅ ማምጣት ማለት ትልቅ ኃላፊነት ነው። ዝም ብለን አሁን እዚህ ጋር የተባለውን ነገር ያልተረጋገጡ ነገሮችን ሁሉ እየሞከርን ራሳችንን አደጋ ላይፍ ታይም ጉዳት ማምጣት የለብንም። የሆነ የእናቶች ወግ ላይ እንደውም አንድ እናት ቅርብ ጊዜ ጽፋ እያነበብኩኝ ነበር እና የሆነ ቅመም ነው ምናምን ጥሩ ነው ለእርግዝና ለመከላከል ተብዬ እሱን ወስጄ ግን እርግዝና ተፈጠረብኝ። ሌላኛዋ ሰርቶልኛል ስትል ሰምቼ ነው በአቅራቢያ በታውቃት ለእኔ ሰርቶልኛል ምናምን ስትላት ምናልባት ኢንኬዝ ያ ሰዓት ያቺ ሴት ሬዲያ ሊሆን ይችላል መድኃኒቱ ሰርቶ ላይሆን ይችላል እንትን ያላት እና ስለዚህ አንዳንዴ ሁሌ ቶሎ እርግዝና የሚፈጠር ነገር አይደለም። እንዲሁም ሰውነታችንም ጋር የሚፈጠርባቸው ጊዜያቶች አሉና እንደዛም ሊሆን ስለሚችል ያለ ሐኪም እርዳታ ያልተረጋገጠ ነገር እንትን ብለን በቃ እዛ ሰው ፈን ሲያደርግም ነበረ። ትክክለኛ ምክር የሰጣት ሰው አለ። ብዙ አይነት ሀሳቦችን እያነበብኩኝ ነበርና ብቻ ግን ይሄ ዝም ብለን የሆነ እከሌ ላይ ሰርቷልና እከሌ ላይ ምናምን ብለን ማለት የለብንም። ራሳችንን እንትን ማለት አለብን። በጣም ደግሞ ሌላ ብዙ ጊዜ ሲጠየቅ የምሰማው አሁን ለምሳሌ አዩሲዲ 12 ዓመት 10 ዓመት ማህፀን ውስጥ የሚያስገቡ ሰዎች አሉ። ሆርሞን የለውም ተብሎ ብዙ የሚባለው እሱ ነው። ያህል እውነት ነው። እሱን ሰርች አድርጉ እናንተ ቼክ አድርጉ። የሕክምና ባለሙያዎች አይደለም። ግን አንዳንድ ሰው ነው 12 ዓመት ካስገባው 10 ዓመት ካስገባው መውጣት አልችልም ምናምን የሚለው ይሄ ማንም ሰው ሊላችሁ የሚችል በምትፈልጉ ጊዜ ማውጣት የምትችሉት እንደገና መውሰድ የምትችሉት ነው። ብቻ ኤኒቲንግ በየትኛው ሁኔታ እናንተ የሚስማማችሁን ከሕክምና ባለሙያዎች ጋር ሆናችሁ ወስኑ። ግን እኔ አሁን እዚህ ያለው ይሄን ርዕስ ካነሳን አይቀር
ልጅ ደግሞ መውለድ እየፈለጉ ፕላን ማድረግ እየፈለጉ ደግሞ አንዳንዴ እንትንና እንትን አላዘጋጀውም ብለን ቀድመን እኔ እንግዲህ እናቴም ስትነግረኝ እየሰማሁት ነው። ሳንወልድ በፊት መከላከያ አብዝተን የምንጠቀም ከሆነ መውለድ በምንፈልግ ጊዜ የመውለድ አቅማችንን በተወሰነ ደረጃ ይቀንሳል። እኔ ሳገባ ነው በቃ ሳትወልጂ ብዙ መከላከያ አትውሰጂ ምናምን ስዩ በተለይ ሆርሞናል ነገር እና እንደዛ የምታስቡ ሰዎች ካላችሁ አንደኛ ሴቶች ከእድሜ ጋር መሄድ አለብን አይደል? ሁሉ ነገር ይገደባል። ሆነች የሆነ ሳክል ውስጥ ነው ያለ እና እሱን ደግሞ እኔ በጣም እንደዚህ ፈርታችሁ ብዙ መከላከያ የወሰዳችሁ በተለይ ውጭ ሀገር ያላችሁ ቆይ ይህንን ዓመት ይሄን አድርጌ ያንን ዓመት ይሄን አድርጌ የዛሬ 10 ዓመት 20 ዓመት ስንል እድሜያችን እዛ ጋር እንኳን ባይደርስ የማምረት እንቁላል የመመረት ለዛሬ የመሆን እድላችንን በዛው ልክ እየቀነሰ ስላለ በደንብ ፎከስ አድርገን ግን ማሰብ አለብን ያስባል። በጣም በሳይንሱ የሚባል ነገር እየወለደች የመጣች ሴት እና ሳትወልድ የቆየች ሴት መከላከያ የሚሰራበትን ቴንደንሲ የተለያየ ነው ይባላል። እና እኔ መጀመሪያ ልክ ሳገባ አጋጣሚ ነው ከትምህርት ምሳተር ነው ቶሎ አርሊ ነበር የወሰንኩት እና ለጋብቻ እንጂ ለመውለድ ሬዲ ነበርኩኝ። እና ሐኪም ቤት ሴት በጣም ተቆጣችኝ። በቃ ሳናገራት ምናምን ማዘርም ቤት እያለችኝ ነበር ምናምን እና እኔ ምናምን ብዬ ከዛ እንትን አትበይ ነው በቃ ያደረግ ወደ ትዳር ሳትገቢ በፊት አትውሰጂ በቃ የመጀመሪያ ልጅ ውለጂ መጀመሪያ ልጅ ውለጂ በቃ ሁሉም እንደዛ ነው። የተለያየ ቦታ ላይ ሳማከር ያሉኝ እና ይሄ በሳይንሱ የሚባል ነገር ነው። የወለድሽ ስትቆይ 40-50 ዓመትም ላይ ሰዎች እንትን የሚሉበት አለ አይደለ የሚሆኑበት እድል አለ። ያ ምንድነው ፌሌክሲብል እየሆነ ነው ሰውነትሽ እና ይሄ አሁን መሀል ላይ እየወለደች እያለ መሀል ላይ መድኃኒት ወስዳ ድንገት ደግሞ ልክ እንዳስወጣሁት አረገዝኩ ትላለች። ግን ምንም ሳትወልድ ግን መጀመሪያ ያስገብታ እንዳስወጣች የማርገዟት እንደዚህ ግን ያ ኢፌክት ይኖረዋል የትኛውም ነገር። ያ እና እንደ ወጣት እናቶች ልል የምወደው ነገር ምንድነው እድሜ መጠቀም ጥሩ ነው። የሚሆነውን ነገር በቅድሚያ ማድረግ ጥሩ ነው። በወጣትነታችን ብንወድ ደግሞ ልጆቻችን እኩያ ይሆናሉ። አርሊ ኤጅ ላይ የወለድናቸው ልጆች እኩያ ይሆናሉ። አትውለዱ አይደለም እንወልደውን ልጅ ግን በምንፈልገው መጠን መገደብ ማወቅ ጥሩ ነው። ለሱ ደግሞ ከሰውነታችን ከትዳር አጋራችን በጣም አሁን ምንድነው ዛሬ ከዚህ ቪዲዮ የሚቀርላችሁ መሰላችሁ የወሊድ መከላከያ ስትመርጡ ኮንሲደር ማድረግ የሚገባችሁ ነገሮች የራሳችሁ የጤና ሁኔታ፣ የትዳራችሁ አይደል። አንዳንዴ እኮ ባለቤቷ መውለድ እየፈለገ እሷ ተደብቃ ብላኝ የምትወስድበት ምናምን በጣም ለምቆች የሚጫወቱ ትዳሮች እንትንም ነው አይደለ። ይሄ እኔ ግን የትኛውም ነገር ትዳር ላይ ከመጣ በቃ ወደ ጠረጴዛ ብዬ ነው የማስበው። በቃ ምንም ልታደርግ ያሰብሽውን ነገር እያንዳንዱን ነገር በደንብ ማለት በቃ እኔ እንጃ ሰውነትሽን አሳልፈሽ ለመስጠት ግልጽ የሆንሽበትን ህይወት ለምን ሌሎች ነገሮችን አይገባኝም። እና በቃ ግልጽ አድርገሽ ሁሉንም ነገር አላደለ። ይሄ አንዳንዴ ያደግንበትን መንገድ እናቶቻችን በደንብ ስለማይነግሩን እፍረቱ ምናምን ብዙ ነገር አለ። ያ የተፈጠረብን ተጽዕኖ አለ ብዬ አስባለሁ። ግን ያን ማለት ዘመኑ ግን ያን አይፈቅድም። ስለዚህ ነገ ደግሞ ለልጆቻችሁም ደግሞ እናቶች ናችሁ፣ ለሴት ልጆቻችሁ ማስተማር አለባችሁ፣ መኖር አለባችሁ። እያንዳንዱ ነገር ማወቅ አለባችሁ። ይሆናል አይደል? ብዙ ነገር ለማወቅ ማይንዳችንን አንከፍትም። ይዘራት የመጣናትን ነገር ብቻ ነው እና ከዛ ያን ግን ማይንዳችን በሰፋ ቁጥር ብዙ ነገር ባወቅን ቁጥር እኛ እናቶች እስከሆን ድረስ ለልጆቻችንን መድረስ እንችላለን። ለራሳችንም ደግሞ በግልጽነት በቃ እኔ አይደለ ይሄ ነገር እንደዚህ ነው። አሁን መሀል ላይ ልጅ ቢፈጠር አንቺ ደብቀሽ እየወሰድሽ ነው እንበል መድኃኒት እየወሰድሽ ተፈጠረ እሱ ልጅ ይፈልጋል። ግን አንቺ መሀል ላይ እንትን የተፈጠረውን ነገር ማለት እንዴት ነው የምታስረጂው? ራሱ ማለት ነው። እና ይሄንን ነገሮች አላደል ግልጸው ነው በደንብ በቃ እንደዚህ ነው ኤቭሪቲንግ ትዳር ላይ መነጋገር ግዴታ ነው። ሁለተኛ የልጅ ቁጥር በጋራ የሚወሰን ነገር ነው ብዬ አስባለሁ። በቃ ሁሉም አሁን አንዳንዴ ባልየው አይፈልግም ሚስት ትፈልጋለች፣ ድብብቆች ትጫወቻለች። ግን ልጁ ሲመጣ የጋራ ነው። በግልሽ አታሳድጉ። ወይ ደግሞ ሚስት በጣም የፈለገች ባል ኖ ካለ ኖ ብላ ከዛ 40 ዓመት ወይ 50 ዓመት ሊሞላ ሲፈልጋሉ ይላል ታምጠዋለች። እሷም ጸጸት ውስጥ ቁጭት ውስጥ ነው የምትኖረው። እና እኔ እንደውም ያላገባችሁ ሰዎች በእውነት እንደ ምክር
ገና ጓደኝነት ላይ ስንት ልጅ ነው መውለድ ያለብን? ምንድን ነው ፕላናችን? በስንት ዓመት ርቀት ነው መውለድ ያለብን? እንዴት አይነት አባት እንዴት አይነት ይሄን በእውነት ማውራት ጥሩ ነው። የምናወራው ነው መቀማመን የማይመለከተንን የፊልምና የምን ስቶሪ አውርተን ይመስላቸዋል። አሁን ለምሳሌ ነገሮችን እንዳልኩሽ ለማወቅ እንትን ለማለት ጉጉቱ ስለሌለን ምንድነው መሰለሽ አሁን ዝም ብሎ በጓደኝነት ጊዜ ላይ እኔማ 10 ልጅ ነው ማስወለድ 7 ልጅ ነው የምንወልደው ምናምን ይባላል። ልጅ ማለት የሆነ እንትን የሚፈለፈል ይመስል ማለት ነው። ግን አጠገባችሁ ላይ አሁን ለማግባት ሬዲ ስትሆኑ ያገባችን ሴት በጣም አታችዶ ናችሁ ማየት አለባችሁ። እኔ አሁን በጣም ማለት በቃ አይደለ የሆነን ነገር ስትፈልጊ ለምሳሌ የሆነ ካምፓኒ ልትቀጠሪ ስትይ መጀመሪያ እንዴት ነው አፓረንት ወጫሻል በዛ ነገር ላይ ምንድነው መስራት ይቻላል ማሽኖቹ ምናምን ትዳርም ላይፍ ታይም ነው እኮ ለምን በዛ ልክ ማይንዳችን እንደማንወስድ አይገባኝም። እና ልክ ለማግባትም ስታስቡ ማግባት ዝም ብሎ መግባት አይደለም። መውለድ አለ፣ ልጅ ማሳደግ አለ፣ እናትነት አለ፣ ሚስትነት አለ፣ ብዙ ነገር አለ። ስለዚህ እኚህን ነገሮች ልማርበት የምችለው እንደገና ደግሞ እንዴት ነው ያችን ሴት መሆን የምችልበት የሚለውን ነገር በደንብ እናንተ ራሳችሁ ላይ ስትሰሩ ባይዘዌ አንዳንዴ እንዴት ነው ሴቶች አሁን ብዙ ጊዜ ትዳርም ምናምን አለ አይደለ ዝም ብሎ እንትን የማይልበት ጊዜ አለ አይደለ። ለምሳሌ ከሆነ ሰዓት በኋላ ማን እንዴት ማድረግ እንዳለባቸው ግራ ይገባቸዋል። በቃ አለ አይደለ እንትን ይላሉ እና ወደዛ መንገድ ሬዲ ስትሆኑ ባሉም ይመጣል። በጣም ስትዘጋጁ አንቺ ነገሩን ባከበድሽው ልክ ገባሽ። አንቺ ሆነ በቃ በሽተሽ ምናምን እንደዚህ ባልሽው ሳይሆን አንቺ ያንን ነገር ስታከብጁ እንዴት ነው አሁን ድሮ እንደዚህ ከጓደኞችሽ ጋር ቁጭ ብለሽ ምናምን የተለያየ ቦታ ላይ ሰው ቤትም ኢንቫይት ተደርገሽ የሆነ ቦታ ስትሄጂ ዝም ብሎ ራንደም የሆነ ሰው ተነስቶ እንትናማ ለሚስትነት ትሆናለች ትባላለች። የሆነ ነገር ይታይባታል። ለምን ሌሎች ቸው እግራቸውን ሰቅለው ቁጭ ብለው ብቻ የሆነ ነገር ይታይባታል። እና ያንን ግሬስ ማምጣት የምትችይው ራስሽ ነሽ አስባለሁ። እና ያንን ነገር ይጠቅማቸዋል። ቀድማችሁ በደንብ መነጋገር ጥሩ ነው። ከገባችሁበት በኋላ ጥሩ ነው። ስለዚህ ግን መጥኑ እናቶች ሆናችሁ ወረድ እየወለዳችሁ ያላችሁ ሰዎች ጤናችሁ ላይ አትደራደሩ። አሁን ብዙ እናቶች ማዲያት ፊታችሁ ላይ ወጥቶ በጣም ያከሳቸው በጣም ደግሞ ኦቨርዌት በጣም የሚያደርጋችሁ ምናምን ካለ ወሊ መከላከያ መቀያየርም ነውር አይደለም። አንዱ ካልተስማማችሁ አንቺ ተስማማች ለኔ ላይስማማኝ ይችላል። ስለዚህ መቀየር ጥሩ ነው። ጤናችሁ ላይ በጣም ኮንሲደር ማድረግ ጥሩ ነው። ምክንያቱም ልጅ እንዳይመጣ ብቻ የተከላከለን እኛም ህይወታችንን ደግሞ እንዳናጣ ያ በጣም ብዙ አማራጮች ስላሉ እነዛ አማራጮች እየቀያየራችሁ አንዳንዴ ደግሞ እንደየጊዜውም ይለያያል መሰለኝ። ለምሳሌ ሁለት ልጆች ስትወልጂ ሌላ የተጠቀምሽው መከላከያ እድሜሽ እየገፋ ደግሞ እንደገና መውለድሽ እየጨመረ ላይሰራ ይችላል እና ችክ በሉ ጠይቁ። መረጃ ሐኪም የማናገር እድል ካላችሁ ሐኪማችሁን አናግሩ። ከባሎቻችሁ ጋር ግልጽ ተወያዩ። እራሳችሁ ሪሰርች አድርጋችሁ ከሐኪም ጋር አውርታችሁ እንጂ ጎረቤታችሁ ስለተጠቀመች በጣም የተለያየ ባዮሎጂካል እንትን ስላለ አይገናኝም። አንቺ እንኳን መጠቀም አልችሉም፣ ይለያያል። ራሱ እኮ አሁን ለምሳሌ የሆነ አመት ላይ የነበረሽ የሆርሞን እንትንና ቀጣይ ጊዜ ያለሽ በቃ በየልጁ ይለያያል። እንደዛ አድርጉ። ግን ደግሞ ያው ልጆችን መጥኖ መውለድ በጣም 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 እናበረታታው ጉዳይ ነው። የኢኮኖሚ ጉዳይ ብቻ አይደለም። ሚሊዮን ሊኖራችሁ ይችላል። ኢሞሽናሊ ሬዲ ነኝ ወይ እናት ለመሆን አምጥተን የምንበሳጭባቸው፣ የምንጨዋባቸው፣ የምናማረርባቸው ያልተረጋጋ ትዳር ላይ ሆነን የኔና የሱን ጭቅጭቅ እንደ ታዛቢ እንዲያዩ ነገ ሀገር የሚረከቡ ልጆች ናቸው እና እንደዛ ማድረግ የለብንም። ስናመጣቸው ልጆቻችንን ሲቴብል የሆነ ኢንቫይሮንመንት እንዳለ በገንዘብ ኢሞሽናል በሁሉ ነገር እንዳለ እርግጠኛ መሆን አለብን። ያን ደግሞ ስንል ተቃራኒውም እንዳይሄድ እድሜያችሁንም መጠቀም ጥሩ ነው። አንዳንዴ ደግሞ ይሄ ነገር እስኪሞላ ብለን 10 ዓመት 20 ዓመት ስንወስድ ደግሞ ያው ሽው ትላለች። በትክክል መኖር ያለብንን ነገር ዛሬ ነው ኖረን ማለት ያለብን እና ያንን ለመኖር ደግሞ በቃ እያንዳንዱ ላይፋችሁ ላይ ለምትፈልጉት ነገር የምትማሩበት ቦታ ላይ ቆዩ ነው። በቃ እኔ ሀሳቡ ሁልጊዜም የሆነ ነገር ላይፍሽ ላይ ትፈልጊያለሽ፣ ግን ጀስት ወክ አድርጎ አይመጣም። ከዛ አንዳንዴ ይሆናል አይደለ ማኒፌስት አድርገሽ ወይ ደግሞ ሚራክል ሀፕን ሊያደርግ የሚችለው እኮ ኢቭን ለሚጸልይ ሰው ያንን ነገር ለሚፈልግ ሰው አይደለ በዛ ጉዳይ ላይ እኮ እየተጋ ነው ያሰ አንዳንዴ እኮ አይደለ
አይደለ በቃ ጸሎት ማድረግን በዛ ጉዳይ ላይ ትልቅ ትጋት ነው እንጂ ጊዜውን ሰጥቷል፣ ፍላጎቱን ሰጥቷል። እኔ ብዙም ለእንደዚህ ነገር እንትን ብዬ አላውቅም፣ ግን በጣም ነው ከልጅነቴ የምጸልየው። እንደዚህ እንዲሆንልኝ እጸልይ ነበር፣ እንዲህ አይነት ባል ብዬ ጽፌ እንደዚህ ያደርግ ነበር። እና እግዚአብሔር አንዳንዴ ይገርመኛል። የሆነ ፊልም ላይ ያየሁትን ህልም የሚመስል ነገር ነው የሰጠኝ ምናምን የሚሉኝ ጓደኞች አሉኝ። እና እንደዚህ አይነት ነገር ላይፋችሁ ላይ ሚራክልም ቢሆን ሀፕን የሚያደርገው ስትተጉ ነው፣ ስትፈልጉት ነው የምታገኙት። ያንን በቃ ዝም ብሎ በቃ እኔ የፈለገ እንደዚህ የአንቺን ኳሊቲ የሚያውቀው ሰው አንቺ ያንን ፕሬዘንት ማድረግ ስትችይ ነው አይደለ? ዝም ብሎ በቃ መንገድ ላይ ታጥበሽ ለብሰሽ ስለወጣሽ ብቻ የአንቺን ኳሊቲ ሰው ማየት ላይ ይችላል። እና ያንን አንቺ ፕሬዘንተብል መሆን አለብሽ በእያንዳንዱ አክሽን ማለት ነው። ዛሬ እንግዲህ የወሊድ መከላከያ ስታዩ እነዚህ ሰዎች ምን አይነት ወሊድ መከላከያ ውሰዱ ሊሉን ነው ብላችሁ ሰፍ ብላችሁ የከፈታችሁ ሰዎች ተንግሌሉን አይታችሁ እንግዲህ እኛ የዙንም ውሰዱ አላልንም፣ ሐኪም አይደለን እንደናንተው እኛም እየሞከርን ያን እየጣልን ያን ስገምት ቡና ጥሩ ሳይሆን አይቀር ቡና ጠጡ እንደዚህ ልንል አይደለም የመጣ ነው። ጀስት ግን ስትመርጡ ኮንሲደር ማድረግ የሌለባችሁ ነገሮች እንደ አስተያየት የቡና ወሬ ይዘን የመጣ ነው። እንግዲህ እሷም መጀመሪያ ስትሞላ እንግዲህ እሷ መጀመሪያ ምድር የሙላት ቅን ስላለ ስትሞላ ስታቆም እሱ በተፈጥሮ ሲያቆም ነው ታቆም ከተፈጥሮ ጋር በቃ እኛ እንግዲህ ጥያቄው ሊገለን ነው። ለማንኛውም እግዚአብሔር ልጆች ለምንፈልግ እናቶች ሁሉ እግዚአብሔር በልጆች ይባርካችሁ። ይሄ በእውነት ምርቃታችን ነው። ደግሞ ሳንፈልግም የልጆች እናት መሆንም ደስታን አያመጣም። ስለዚህ እግዚአብሔር እንደወደደ ያድርግ። ከኛ የሚጠበቀውን ነገር ግን እናደርግ ለማለት ነው። የሳምንት ሰው ይበለን። መልካም ባይ